የማሳይ ማራ አድማስ ዛሬም በድጋሚ በደም ተቀልሟል። የጥቁር ድንጋይ ብላክ ሮክ ወራሾች የሆኑት አምስቱ የሮንጋይ ሮከርስ ወንድማማቾች የአንጋፋዎቹን የቢላ ሻካ አንበሶች ክብርና ግዛት ለመደፈር ቆርጠው ተነስተዋል። ከዚህ ቀደም በነበሩት ግጭቶች የሮንጋይ ሮከርስ ቡድን በሬኬሮ መንጋ ላይ ያላቸውን ምኞት አሳይተው ነበር። ዛሬ ግን ምኞታቸው ወደ ተግባር ተለወጠ። ወጣቶቹና የደም ጥማት ያደረባቸው እነዚህ ወንድማማቾች ማይደፈረውን የቢላ ሻካን ግዛት ጥሰው ገቡ። ሰማዩን የሚቀደደው የጎርናና ድምፃቸው የሬኬሮን መንጋ ሰላም አናጋው። በጥቃቱ ወቅት የሬኬሮ ገዢ ኪቦጎዩ በጠላቶቹ መካከል ብቻውን ተከቦ ተገኘ። ከጎኑ የሚቆሙት ጀግኖቹ ወንድሞቹ ቾንጎና ካያክ በሌላኛው ግዛታቸው ጫፍ ላይ ነበሩ። ይህን ክፍተት የተመለከቱት የሮንጋይ ሮከርስ መሪዎች ኦሎንኬራና ኪዶንጎይ እንደ መብረቅ ተፈተለቁ። ያለ ርኅራኄ ኪቦጎዩን እያሳደዱ ከገዛ ዙፋኑና ከግዛቱ አስወጡት። የአንበሳ ግርማው በወጣቶቹ ኃይል ፊት ተንበረከከ። በግዛቱ ላይ ንግሥናው ተገፈፈ። አሁን በማሳይ ማራ ሳር ምድር ላይ ትልቅ ጥያቄ አንዣበዋል። የሮንጋይ ሮከርስ ወጣቶች የሬኬሮን መንጋ ሙሉ በሙሉ ተቆጣጥረውት ይቆያሉ ወይንስ ደማቸው የፈላውና ዜናው የደረሳቸው ቾንጎና ካያክ ወንድማቸውን ለመታደግና ክብራቸውን ለማስመለስ በምን አይነት አስፈሪ ቁጣ ይሆናል? የአንጋፋዎቹ የቢላ ሻካ አንበሶች አጸፋዊ እርምጃ ወይንስ የሮንጋይ ሮከርስ አዲስ የንግሥና ዘመን? የታሪኩ ፍጻሜ የብዙዎቹን ልብ አንጠልጥሏል።